ችግር ሳልረዳው የገባበትን ጣጣቢ ሳልረዳው በቃ ሳላውቅ እንደወጣ መቅረቱ ነው የሚያሳዝነኝ። ግን ያው እዛ በምንሄድበት ሰዓት በጣም ብዙ ሰዎች ነበር ጸብ የተነሳውና ያው አንዱ ነው በጠርሙስ ወርውሮ የመታው ነው የተባለው። የትኛው ሰው እንደሆነ ማንም ሰው አይናገርም። ግን በምንሄድበት ሰዓት ባለቤቴ በህይወት ነበር። አርባውን እንኳን ሳናወጣ የሆኑ ሰዎች መጡ። በድንገት የሆኑ ሰዎች ገብተው ገቡና በቃ ያለው ነገር በሙሉ የኔ ነው አሉ። በድንገት ይቅርታ አድርግልኝ። እህቴ እንደዚህ ይገጥማታል ብዬ አስቤ አላውቅምና በጣም ነው የምወዳትና እንደዚህ አይነት ነገር ማለት ከሰርጉ በኋላ ብዙ ነገር ጠብቀን ነበርና እስካሁን ድረስ እሱ ባይኖር ኖሮ ሊቆም መሄድ አልችልም ነበር። በቃ ማለት በጣም ብዙ ድርጅቶችን ብራንቾችን ለመክፈት እና በጣም ብዙ ቢዝነሶችን ሌላ ቢዝነሶችን እየጀመርኩኝ ነው ያለሁት። ሂደት ላይ ነኝ ያለሁት እና ለዛ ነው እና በቅርብ ጊዜ ሰርፕራይዝ አለሽ ይለኛል። እዚህ ከመጣሁ በኋላ እናቴን ወይ አባቴን በስነ ስርዓት ራሱ ማገዝ አልቻልኩም። ማለት ስራዎቹን ማገዛቸው እኔ ስለነበርኩኝ በምን መንገድ እንደሆነ ማውቀው ነገር ምንም የለም። ግን ህጋዊ ነው ሁሉም ነገር የኔ ነው ብያልኩት የኛ ነው ብያልኩት ነገር በሙሉ እንዳለ በሰዎቹ ስም ነበር የነበረው። በጣም እሱ ነው እኔ ቀን ስራም እየሰራ ምናምን ሰፖርት የሚያደርገኝ እሱ ነው። ግን እኔ ክፉ ነበርኩኝ እዛ እኔ አገባኝም ራሴ ኑሮ ነው የራሴ ኑሮ ነው ምን መኖር የምፈልገው ብሎ በቃ ሊረዳኝም አልፈለግም። ፊትነስ ነው መነጫጭቆኝ ነው የመለሰኝ። ያው ከዛ በኋላ ተስፋ ቆረጥኩኝ። ያለኝንም ነገር አጣሁኝ። ባለቤቴ ስለሆነና የሱ ጓደኞች ስለሆኑ ነው ተነመላቸው እንጂ እና ለቀርቤታም የለኝም ነበር። በቸገረኝ ሰዓት ከጎኔ ያለው እሱ ነው። ከማንም በላይ ወንድሜና አባቴ ናቸው በጎኔ ያሉት። ሌላ ማንም አይደለም ያለው። ግን የዛን ያደረኩት ነገር ለኔ ራሱ አሁን ላይ ይሰማኛል። ማድረግ እየቻልኩ መርዳት እየቻልኩ እየረዳኋቸው ነበር። በጣም ክፉ ነበር የሆንኩባቸው። ያልኩን ሁለት ጓደኞችም መስጠት እንደዚህ አይነት ነገር እኮ ያጋጥማል። ያው ሆቴል ላይ ተደባርቦ ያለ ነገር ነው ህይወት ማለት ነው የሚሉት። ምንድነው? ተረጋጉ። ምን ፈልጋችሁ? ተረጋጉ። ምን ፈልጋችሁ ነው? ካሜራውን አጥፋው። እዚህ ቤት ውስጥ የተገኙት ፋይሎች በጣም ቁጭ ባለ ሲኖራት ብዙ ጠላቶች ሊኖራት ይችላል። ብቻዬን ነው የምኖረው። ስለዚህ ጠላቶች ማንም ሰው አብሮኝ የለም። ወዴት ነው ነገሩ የምትወስደው? አባ የተለያዩ አይነት ፌክ ይሄው ወንድም ደረሰኞች ስለሚያለሽ አንቺ ምንም የምታስረጂን ነገር የለም። ወንድም እሱ ነገር እንዳሳስ አቶ አንተነህን ለማግኘት ስንደውል ያነሳሽው ስልኩን አንቺ ነበርሽ። እኔ እኮ አስቤበት ያደረኩት ነገር አይደለም። ምን ማለት ነው? ያው እንደዛ የሆነ ራሱ ነው ሮዛ አንተነህን ልታገኘው ስትፈልግ ኢመርጀንሲ ነገር ሲኖር ብቻ ደውይልኝ ብሏት በደወልንበት ወቅት አንቺ ነሽ ስልኩን ያነሳሽው። እሺ የኛውስ መጡና የተሻለ አግሪመንት አቀረቡልኝ። ለተለያየ ሰው ከምትሰሪ ለኛ ድርጅት አሁን ያለሽን ነገር ተጠቅመሽ ስሪልኝ ማለት ነው። ሮዛ ጋር ተደዋውሎ ያወሩበትን ሲም ካርድ እዚህ ቤት የቀጠረችባት ሲም ካርድ አውጥታ ያከማቸቻቸው የሀገር ሲም ካርዶች ተገኝቶ በዚህ ልክ ወጋውና ሞተ። እና የዛኔ እንደዛ ሲሆን እኔ በጣም ደነገጥኩ በሰዓቱ። ፌክ ካርታዎችን የድርጅት ባለቤትነትን የሚያሳይ ነገሮችን መስራት ጀመርኩ። በቃ ፌክ ነገሮችን መስራት ጀመርኩ። ምክንያቱም ተቀጥሬ ብሰራ ያን ያህል ገንዘብ አላገኝም። ከዛ የዛኔ ጸብ በተፈጠረ ሰዓት እንዳጋጣሚ ነፍስ ጠፋብኝ። ምን ማለት ነው ነፍስ ጠፋብኝ ማለት? ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ላይ ደግሞ ስለ አንድ ጉዳይ እንግዲህ ባለፈው ቪዲዮዎች ላይ እንዳያችሁት ስለ አንተነህ በምን ለማጣራት በምንሞክርበት ወቅት እነሱን ለማግኘት በምንሞክርበት ወቅት እንግዲህ አንድ ነፍሰ ገዳይ እንግዲህ አግኝተን ነበረ። እንግዲህ እዛ ግሩፕ ላይ ተቀጥሮ ሲሰራ የነበረ
ነፍሰ ገዳይ የሆነ ልጅ አግኝተናል ማለት ነው። እንግዲህ በዛም መሃል ደግሞ ስለሞተው ሰው ማለት ገሎት ስለነበረው ሰው ማጣራት ያለብንን ነገር ለማጣራት እየሞከርን ነበር። በዛም አጋጣሚ እንግዲህ ይህ ሟች የነበረው ሰው ባለቤት እንደነበረው ለማረጋገጥ ለማወቅ ችለናል ማለት ነው። እናም በዛ መረጃ መሰረት እንግዲህ ባለቤቱን ለማግኘት ጥረት አድርገን እንግዲህ ባለቤቱ ያለችበትን ሁኔታና ያለችበትን ቦታ መረጃ ደርሶን እዚህ አካባቢ ተገኝተናል ማለት ነው። ኦሬዲ ወደ ቤቱም ተቃርበናል። ቤት ውስጥ ልንገባ ነው። ቤት ውስጥ ገብተን ደግሞ እንግዲህ እሷን የምናገኛትና ስለተፈጠረው ነገር ስላለው ነገር ስለ ልጁ አሟሟት እና ደግሞ ከዚህ በተጨማሪ ከናቶ ደመቀ ጋር ከናቶ አንተነህ ጋር ምን እንደሚያገናኘው ምን ሊያገናኘው እንደቻለ እያንዳንዱን ነገር እንግዲህ ከሷ ገብተን ለማጥራት ለማወቅ እንሞክራለን ማለት ነው ቤተሰብ። ስለዚህ ውስጥ ገብተን የሚፈጠረውን ነገር እያንዳንዷን ነገር ለእናንተ የምናሳያችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻ ድረስ አብራችሁኝ እንድትሆኑ በዚህ አጋጣሚ ነግራችኋለሁ። ስለዚህ ሁሌ እንደምላችሁ ደግሞ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እንድታደርሱ በዚህ አጋጣሚ ነግራችኋለሁ። በተጨማሪም ደግሞ የደውል ምልክቷን እየተጫናችሁ የምንለቃቸው ሁሉም ቪዲዮዎች ወደ እናንተ እንዲደርሱ እንድታረጉ እነግራችኋለሁ ማለት ነው። ስለዚህ ቤተሰቦች ውስጥ የሚፈጠረውን ነገር አብረን እናያለን። አብራችሁን ቆዩ። እሺ እንግዲህ ቤተሰቦች ያው የአቶ ብስራትን ቤት እንግዲህ አግኝተነዋል ማለት የባለቤቱን ቤት ማለት ነው። ባለቤቱ የምትኖርበትን ቤት ሳምሪን አግኝተናታል። እንግዲህ ያው እሷን ለማግኘት ብዙ ጥረቶችን አድርገናል። ያው ባረግናቸው ጥረት መሰረት እንግዲህ ልናገኛት ችለናል። እንግዲህ እዚህ ቤት ላይ ነው ያገኘናት። አሁን ላይ አብሯት ደግሞ አንድ ሰውም አለ። እስቲ ስለሱም ስለ ሁሉም ነገር አብረን የምናቅ ይሆናል ማለት ነው። ቤተሰቦች እስከ መጨረሻ ድረስ እንግዲህ አብራችሁኝ እንድትቆዩ በዚህ አጋጣሚ ነግራችኋለሁ ማለት ነው። እሺ ሳምሪ ማለት እኔ እንኳን ያው አቅሻለሁ ማለት ስላንቺ ብዙ ነገር ለማረጋገጥም የሞከርኳቸው ብዙ ነገሮች አሉና ኦዲየንስ ግን ግልጽ እንዲሆንለት እስቲ ከስምሽ ጀምረሽ ስላንቺ ንገሪ። ስምሽ? እሺ ሳምራዊት፣ ወይዘሮ ሳምራዊት እባላለሁ። የአቶ ብስራት ባለቤት ነኝ። እሺ አመሰግናለሁ ሳምሪዬ። አጠገቤ ያለው እንግዲህ ወንድሜ ስላንተ ምንም የማውቀው ነገር የለምና እስቲ ንገረኝ ከስምህ ጀምሮ። ስምህ ማን ይባላል? እሺ እኔ በየነ እባላለሁ። የሳምራዊት ታናሽ ወንድም ነኝ። ያው እኔ ለጊዜው ከሳምራዊት ጋር እዚህ ጋር ነው የምኖረው። እንጂ ክፍለ ሀገር ልጅ ነኝ። ኦኬ ማለት ክፍለ ሀገር ነበር የምትኖረው? አዎ። ከመጣህ ምን ያህል ጊዜ ሆነ? በእርግጥ አመት ይሆናል። ኦኬ አንድ አመት ይሆናል። ኦኬ እንዴት ነው እሷስ ማለት አንቺስ ክፍለ ሀገር ነበር የምትኖሪው ወይስ እንዴት ነው? ያው ክፍለ ሀገር ነበር የምኖረውና በአጋጣሚ ለትምህርት ነው ወደዚህ ወደ አዲስ አበባ የመጣሁት። ኦኬ ወደዚህ ወደ አዲስ አበባ የመጣሽው ለትምህርት ነው አንቺ። ስለዚህ ብዙ ቆይተሻል ማለት ነው አንቺ። አዎ። እሺ እስቲ ማለት ወደ ዋናው ወደ ጉዳያችን መግባታችን አይቀርም። ከዛ በፊት ግን እስቲ ስለ ቤተሰቦቻችሁ ንገሩኝ እስቲ አንተ ንገረኝ ማለት ስላላችሁ እንግዲህ ክፍለ ሀገር ነው የምትኖሩት። እሷም እንግዲህ ለትምህርት ብላ ወደዚህ ከመጣች ቆይታለች፣ ብዙ ጊዜ አሳልፋለች እና እሷ እዚህ በነበረችበትም ሰዓት እንዴት ነበር ግንኙነታችሁ የነበረው? ከእሷ ጋር የነበራችሁ ግንኙነት እስቲ ንገረኝ። ያው እኔ ውልደቴም ኑሬም እዛው ክፍለ ሀገር ነው። ከወላጆቼ ጋር ነው የምኖረው፣ ከእናቴም ከአባቴም ጋር እዛው በእርሻ ነው የምንተዳደረው። ሁሉ ነገራችን የእርሻ ውጤቶች ናቸውና ያው እህቴም እዛው ትማር ነበር። አብረን ነበር እንትን ያልነው ያደግነው እንትን ያልነው ለወጣትነት የበቃነው ማለት ነው። እዛ እሷ ለትምህርት እዛው እየተማረች ያው ከሆነ ክፍል ደረጃ ነው የሚያስተምረው እና እዛ ወደዚህ የመጣችው ማለት ነው። ቀጣይ 12ን ለመጨረስ ምናምን ወደ ከተማ ይሻላል ብላ አስበው ራሷ ወደዚህ መጣች ማለት ነው። ያው ለትምህርት ፍላጎቷ ከፍተኛ ነበር እሷ። እኔ ደግሞ ያን ያለ ትምህርት ብዙም ትኩረት ስለሌለኝ እዛው እኔ ገበሬ ነው የአባቴን ተክቼ ነው መኖር የምፈልገው። ጠንካራ ገበሬ ሆኜ እዛው በራሴ እየሰራው እዛው ቤተሰብ መመስረት ነው የምፈልገው። ለትምህርት ብዙም እንትን የለኝም። እሷ ናት የትምህርት ፍቅር ያላት። ስለዚህ ማለት እዛ ክፍለ ሀገር ላይ እንግዲህ የምትኖሩት ከእናትና ከአባት ጋር ሁለቱም በህይወት አሉ ማለት ነው? አዎ አሉ። እሺ እንግዲህ ደግሞ ወደ አንቺ ልመለስና እስቲ እንዴት ነበር ስትመጪ የነበረሽ እንትን ማለት ከቤተሰብ ያው ብዙ ጊዜ ክፍለ ሀገር ላይ እንደሚታወቀው የትኛዋም ሴት አብዛኛዋ ሴት ቶሎ እንድታገባ ቶሎ ቤተሰብ መስርታ ልጅ እንድትወልድ ነው የሚታሰበውና አንቺ እንዴት ነው ወደዚህ ስትመጪ ምንም ችግር አልገጠመሽም? ማለት እንግዲህ ከአካባቢሽ ሰው ሊሆን ይችላል ከቤተሰብሽ ሊሆን ይችላል አግዘውሻል ወደዚህ እንድትመጪ ወይስ ደግሞ
አግቢ ምናምን ብለው እዛ ያጨናንቁሽ ነበር። እንዴት ነበር የነበረው ነገር? ያው እንደነገርኩ ያው ሁላችንም እንደምናውቀው ያው ክፍለ ሀገር ላይ ቶሎ ወደ ትዳር እንድትገባ ነው የሚደረገው። ግን ያ አመለካከት አልነበረኝም ነበር። በትምህርቴም ጠንካራ ስለነበርኩኝና ብዙም ፎከስ ስለማድረግ ማለት ጥሩ ነበርኩኝ። በትምህርት ጥሩ የሚባል አይነት ሁኔታ ላይ ነበርኩትና እሱ እንዳላክ የተወሰነ እንትን ከተማርኩኝ በኋላ እዚህ አዲስ አበባ ዩኒቨርሲቲ ነበር የነበርኩት እና እዛ ነበር እየተማርኩኝ የነበረው። ጥሩ ነበር፣ ጥሩ እየሄደ ነበር። እሺ እንግዲህ ያው አንቺ ይሄን ነገር አሸንፈሽ ያው ባህል የሚጠቅም ባህል አለ፣ የሚጎዳንም ባህል አለ። ግን ደግሞ የሚጎዳንም ባህል እንግዲህ አሸንፈሽ አንቺ ተምረሽ እንግዲህ ራስሽን ትልቅ ቦታ ለማድረስ ብዙ ጥረት አድርገሻል። እንዴት ነው ግን በመሃል የቤተሰቦችሽ እገዛ እንዴት ነበር? ማለት ፍላጎታቸውስ ምን ነበር? አንቺ እንድታገቢ ነበር ፍላጎታቸው ወይስ ደግሞ አንቺ እንዳሰብሽው ተምረሽ ትልቅ ቦታ ደርሰሽ የማየት ነበር እቅዳቸው? ምን ነበር እቅዳቸው እስቲ? እንዳልኩ እንግዲህ ያው በትምህርት ጥሩ ነኝ ብያለሁ። ማለት በህይወት ውስጥ ስትኖር ብዙ ነገሮች ብዙ ችግሮች ያጋጥሙሃልና ያው ህፃን እያለሁ ነበር እናቴን ያጣሁት። ያም ነገር ነው አንደኛ ጠንካራ እንድሆን ያደረገኝ። አልገባኝም። ማለት በህይወት እንዳሉ ነው የነገረኝ። እናትና አባታችሁ በህይወት እንዳለ ነበር የነገረኝ። የተለየ ነገር አለ ወይስ ምንድነው? ያው ማለት የኔ እናት በህይወት የለችም ነበር። ቀደም ብዬ ስለተወለድኩኝ በዛ አጋጣሚ እናቴ የለችም ነበር በህይወት እና ያው እናቴን ካጣሁ በኋላ ነው አባቴ ሌላ ሚስት አግብቶ ሌላ ትዳር መስርቶ ወንድሜን የወለደው ማለት ነው። እሱን ይወለዳል። ኦኬ። ስለዚህ ያው የአንድ አባት ልጆች ናችሁ ማለት ነው። ያው በእርግጥ እንደየሰው እንትን ይላል ማለት ምንም ቢሆን ያው ኦሬዲ የሱ እናት ማለት ያንቺም እናት ነች። እንዴት ነበር ግን ወደሱ መሄድ አልፈልግምና ወደሱ ጉዳይ ሳልገባ እንዴት ነበር ያግዙሽ ነበር? እዚህ በነበርሽበት ወቅት ለትምህርትሽ እንግዲህ የሚያስፈልግሽ ብዙ ነገር አለ። የሰው ሀገር ላይ መተሽ እንግዲህ እዚህ ትምህርትሽን ስትማሪ ብዙ የሚያስፈልጉሽ ነገሮች አሉና ያግዙሽ ነበር? ቤተሰቦችሽ እንዴት ነበር? ቤተሰቦቼ ነበር ሰፖርት የሚያደርጉኝ፣ በጣም ያግዙኝ ነበር። እዛ ባለ ሰዓት ትምህርቴን እስከጨርስ ከመጨረሻው ሰዓት ባለው ሰዓት ድረስ አብረውኝ ነበር የነበሩት እና አሁንም እስካሁን ድረስ ያለው ወንድሜ እንደምታየው እሱ ነው ሰፖርት ሲያደርገኝ የነበረውና ግን በቃ እኔ እዛ ጥሩ ሁኔታ ላይ ስለነበርኩኝ በቃ እነሱን ዞር ብዬ አላያቸውም ነበር ከግቢ በወጣው ባለ ሰዓት እና በጣም እሱ ነው እኔ ቀን ስራ እየሰራ ምናምን ሰፖርት የሚያደርገኝ እሱ ነው። ግን እኔ ክፉ ነበርኩኝ እዛ በቃ አላገብ ይቅርታ አድርግልኝ። እባክሽ ተረጋጊ። አሁን ላይ በዚህ አይደለም እንትን እያልን ያለ ነው። እባክሽ ተረጋጊ። እንዲህ ማለት ነው እንደዛ አይደለም እኮ ነው። ለሱ ክፉ ነበርኩኝ። እንደዛ አይደለሽም ማለት እንደዛ አይደለሽም ማቅሻው ነው እሱ ነው በቃ የበኩ ሳሪ ደረሰልኝ እሱ ነውና በቃ እስካሁን ድረስ እሱ ባይኖር ኖሮ ሊቆም መሄድ አልችልም ነበር። በቃ የደረሰብኝም ችግሮች ላልፍ ቻልኩት በሱ ምክንያት ነው። ወንድም ማለት ይኸውልሽ መከታ ነው። ምንም ብትሆኚ የሚያነሳሽ ለነሱ ክፉ ነበርኩኝ እኔ ነበር ረስቻቸው ነበር። አሁን ያለፈ ታሪክ እንትን አትበይ። በቃ አሁን እንድታለቅሽ ወይም ደግሞ ወደ ሌላ ነገር ውስጥ እንድትገቢ ምን አረግሽ ባለኝ ሰዓት አረዳው። ችግር ጊዜ በቃ አንተ ላይ ነው የወደኩት፣ ለአንተ ነው ሸክም ያውቁት። ችግር የለውም በቃ የከተማው ኑሮ እኛም እናውቀዋለን። በቃ ያታልክሽ በቃ በዚህ ሰዓት ማንም ከጎኔ ሊቆም ይችላል አይደለም። አንተ ክፉ ያውቁት ወንድሜ ነው የቆምከው። በቃ ምንም ችግር የለውም። ምን ባባሉ ነገር ይቅር በለኝ። ምን ጥፋት አላጠፋሽ። በቃ ሻይ ወይ ይቅርም ትላትም እንኳን ይቅር በላት። እንደዚህ ስታልክሽ ማለት አልፈልግም። ስላልገባ እኮ ነው በጣም ብዙ ችግሮችን ያሳለፍኩትና ክፉ ነበርኩ ለሱ። በቃ እንደምታደርገው ነገር እዚህ ላይ እንድኖርም ቆሜ እንድሄድም ከጎኔ ሲያግዘኝ የነበረው እሱ ወንድሜ ነው። ማንም አይደለም ከጎኔ የነበረው። ግን እኔ ባለኝ ሰዓት ከእሱ ጋር አልነበርኩም። እስቲ እንግዲህ ማለት አሁን ማውራት እንድንችል ብትረጋጉልኝ ደስ ይለኛል። አሁን አንቺም በቃ ማልቀስሽ ይታይና እስቲ እንግዲህ ቤተሰቦች እንግዲህ እስቲ ይሄን ነገር ካረጋጋም በኋላ ድጋሚ የምንመለስ ይሆናል። እስቲ አንዴ ካሜራ አጥፋ። እሺ እንግዲህ ቤተሰቦች ያው አሁን ላይ ተረጋግታ እንግዲህ ስሜቷን እንድትቆጣጠር ገና ትንሽ ቆይተን እንግዲህ ተመልሰናል ማለት ነው።
ያው እንግዲህ ይኸውልሽ አሁን ላይ ግዴታ ነገሮችን ማወቅና ማረጋገጥ ስላለብንም ነው እዚህ ድረስ የመጣ ነውና አሁን የምንፈልገውን ነገር ትነግሪናለሽ ማለት ነው። እስቲ እንዴት ነበር እንግዲህ ቅድም እሱንም ይቅርታ እያልሽው ነበረ ብዙ ነገር እንደተፈጠረ ነው እየገባኝ የነበረውና ምን ነበር እስቲ ማለት ከክፍለ ሀገር ከመጣሽ በኋላ ትምህርት ከጀመርሽ በኋላ እዚህ ምን ነበር እንደዛ ሲያስብልሽ የነበረው ነገር የተፈጠረው ነገር ምን ነበር እስቲ ንገሪኝ። እኮ እንደነገርኩ በጣም ረጅም ታሪክ ነው እና በጣም ብዙ ነገሮችን አሳልፌያለሁ እና በቃ ብዙ ወደኋላ እንድመለስ ነው የምታደርገኝ። አሁን ስናገር ብዙ ነገሮችን እንዳስታውስ ታደርገኛለህ። ልክ እንዳልኩ ቅድም እሱም ሲነግር ነበረና 12ኛ ክፍል ነበር ወደዚህ ወደ አዲስ አበባ የገባሁት እና 12ኛን ከጨረስኩ በኋላ ያው ወደ ዩኒቨርሲቲ ገባሁ ማለት ነው። ያው እየተማርኩኝ እያለ ያው አንዱ ላይ ገፋ እያለ ሲሄድ 2 ዓመት 3 ዓመት ላይ ምናምን አንድ ጓደኛ ነበረች ማለት የብስት ናትና ከሷ ጋር በጣም ቤስት ፍሬንድ ነበር ጓደኛ ነበር እና በስሬ ይመጣ ነበር እሷን እና ያው ግቢ ስትሆን ያው ቤተሰብ ሊጠይቅ ይመጣል ጠይቃትና ልክ ሲጠራ ሲደውላት ምናምን አብረን ነበር የምንሄደው ከሷ ጋር አብረን እንሄዳለን ያዝናናል ምናምንና ይመልሰን ነበር ማለት ነው። እና በቃ በዛ አጋጣሚ ነበር ከሱ ጋር የተግባባን በጣም እየተግባባን በጣም እየተቀራረብን መጣን። ሳይሆን በጣም ጥሩ ልጅ ነው የሚወደድ ልጅ ለኔ ቢሆን ብላ የምትለው አይነት ሰው ነውና ከዛ በቃ እየተዋደድን መጣን። ነገሮች ያው በቆዩ ቁጥር ወደ ፍቅር ተቀየረ ማለት ነው። ኦኬ ነገር ግን እነ ብስራት ማለት እንዴት ነበር ኑሯቸው እዚሁ አዲስ አበባ ላይ ነበረ ወይስ እንዴት ነበር ኑሯቸው? ያው አዲስ አበባ ላይ ነው የሚኖሩት። ያው ግን ያው ወንድምና እህት ሁለቱ አንድ ላይ ነው የሚኖሩት። አባት የላቸውም አባታቸው በህይወት የለም። እናታቸው ደግሞ ከሀገር ውጭ ናት ያለችው። ሁለቱ ነበር አንድ ላይ የሚኖሩት። ማለት እንዴት ነበር በነበራችሁ ግንኙነት እንግዲህ ቤታቸው ትሄጂ ነበረ ተመላለሽ ነበር እንዴት ነበር የነበረው ነገር? ያው ሄድ ነበር ያው ከሷ ጋር ቤስት ፍሬንድ ስለነበር ቤታቸው ሄድ ነበር። እሱን ካወቅኩትም በኋላ ሄድ ነበርና ይሄ እንዳልኩክ ለራስ ብለህ የምትፈልገውን ሰው ውስጡ ማወቅ ትፈልጋለህ አይደል? ያን ነገርም ለማወቅ ስል ሄድ ነበርና በቃ ውስጡንም ብዙ ነገሮችን ቤተሰቦቹንም ልጁንም ማንነት ካጠረው በኋላና ከለኔ እንደሚሆነኝ ካወቅኩ በኋላ ነው ወደ ፍቅር የገባሁት ልገባ የቻልኩት። ከዛም ባለፈ ደግሞ ያው ትዳር አብረን ለመመስረት ወሰንን ማለት ነው። እኔ ልመረቅ 1 ዓመት አካባቢ ነው ሲቀረኝ ወሰንና ልክ እንደተመረኩት ተጋብተን አብረን መኖር ጀመር። ማለት ግን እንዴት ነበር እንግዲህ ከመጋባታችሁ በፊት የነበራችሁ ግንኙነት እንዴት ነበር? ምን ያህል ጊዜስ በፍቅር ቆያችሁ? ማለት በመሃል የተፈጠረስ ነገር ነበር ወይ? ምናልባት እንግዲህ ብዙ ጊዜ የፈለገ ቤስት ፍሬንድ ብትሆኑ ከእህቷ ጋር እህቷ ምናልባት አንቺ ከሱ ጋር እንዳትሆን ልትፈልግ ትችላለች ምናምን ብዙ ነገር ነው ያለውና እንዴት ነበር እስቲ ከመጋባታችሁ በፊት የነበረ ከሱ ጋርም ቢሆን ከእህቱም ጋር ማለት ከጓደኛሽ ጋር የነበራችሁ ግንኙነት እንዴት ነበር እስቲ? በጣም ጥሩ ነበረ። እንዳልኩ ያው ቤስት ፍሬንድ ስለሆነ ምሳም ትገፋፋኝ ነበር እሱንም በጣም ስለምንዋደድ በቃ አብረን እንደሆነ በጣም ተገፋፋ ነበርና ከቤተሰቦቹ የነበረ ችግር አብረን እንዳንሆን የሚያደርገን ችግር አልነበረም። እንደነገርኩ አጠገቤ የነበረችው እህቱ ናት። እናቱም ከሀገር ውጭ ናት ያለችው እና እሷንም አወራታለሁና ከሷ ጋርም የነበረው ነገር በጣም ጥሩ ነበር እና በቤተሰቦቹ በኩል ምንም ችግር የለም ነበር። ስለዚህ የጓደኛሽ ግፊትም አለ ማለት ነው ወደዚህ ግንኙነት እንድትገቡ ወይም ደግሞ ወደ ግንኙነት እንድታልፉ የእህቷም እንትን ነበረበት? ያው ነበረበት እና እንዳልኩክ 1 ዓመት ሲቀር ወሰንን ብዬ ነበርና ልክ እኔ ተመርቄ እንደወጣሁ ሽምግልና ተላከ። ያው ጥሩ ልጅም ስለነበር ጥሩም ራሱን ማስተዳደር የሚችል እኔንም ጥሩ ህይወት ሊያኖረኝ የሚችል አይነት ነገር ነበረውና ወደ ትዳር ገብተን በጣም ጥሩ ህይወት መኖር ጀመርን አብረን ማለት ነው። እሺ እንግዲህ ማለት ለመጋባት ወስናችሁ እንግዲህ ስትጋቡ በሰዓቱ እንዴት ነበር? የሱም እናት እንግዲህ እንደሚታወቀው ውጭ ነው ያለችውና መታ ነበር ወይ በሰዓቱ እንዴት ነበር የነበረው? የአንቺ ቤተሰቦችሽ መተው ነበር? እንዴት ነበር በሰርጋችሁ ላይ የነበረው ነገር? እንዳልኩ ሰርግ ያና የደገስነው ሰርግ ነበረ ሽምግልና ነበር። ሽምግልናውም ያው ቤተሰቦቼ ወንድምና አባቴ እዛ ክፍለ ሀገር ስለሚኖሩ ገበሬዎችም ስለነበሩ ከባለቤቴ ጋር እዛ ነበር ሄደ ሽምግልናውን ጨርሰን የመጣነው እና የባለቤቴ እናት አልመጣችም
ከውጭ ማለት ነው። እና ከሽምግልና በኋላ አብረን መኖር ጀመርን። የሆነ ነገር እንደዚህ ነው። ስለዚህ ማለት ያን ያህል ተለቅ ያለ ሰርግም አልተደገሰም። ጀስት በቃ በዛው ቤት ገባችሁ ማለት ነው ከሽምግልናው በኋላ? ያው አብረን መኖር ጀመርን። እስቲ እንዴት ነው አንተ ጋርስ ደግሞ ያው እንግዲህ ያሳደጋት አባቷ አለ፣ አንተም ወንድሟ ነህ። ይሄን ነገር ስትሰሙ ማለት እንግዲህ እንደምታገባ እንግዲህ እንደተመረቀች ወዲያው ነው ያገባችውና እንዴት ነበር ማለት ምርቃቷንስ እንዴት አስባችሁበት ነበር? እንዴት ነበር የሆነው ነገር? እስቲ የዛን ጊዜ የተፈጠረውን ነገር ንገር። ያው በዛ ሰዓት ይህን ዜና ስንሰማ በእውነቱ በጣም ደስ ብሎን ነበር። ነገር ግን ያው ማለት ትዳሩ ትንሽ ቢቆይና ስራዋ ላይ ብቻ ደግሞ ሰርታ ደግሞ አባቴ በጣም ደስ ይለው ነበር። ያው በማግባቷ አልተጸጸም፣ ግን ደስ ብሎታል። እንደዛም ሆኖ ግን እሱ ደግሞ ይፈልግ የነበረው ቢያንስ ትንሽ ሰርታ የኛን የሆነች ነገር ታግዘናለች ብሎ ተስፋ አድርጎ ነበር። ግን ቀጥታ ወደ ትዳር ሲሰማ ያው ምንም ደስ ብሎታል፣ ግን አለ አይደለ የሆነ ያሰበው ነገር ሳይሆንለት ሲቀር ትንሽ ቅር ብሎት ነበር። እኔ በበኩሌ ምንም አልተሰማኝም፣ ምክንያቱም ምንም እዛው ጠንክሬ እየሰራሁ ስለሆነ ያው ከሷ ብዙም ነገር አልጠብቅም። ግን ያው ከተማ ያለ ሰው ደግሞ የቤተሰቡን ትንሽ ቢያግዝ አሁን ወደ ትዳር ስትገባ ትንሽ እንትን ትላለህ አይደለ የራስ የግል ህይወት ላይ ስለምታተኩር ወደ ትዳር ባትገባ የሚል ትንሽ ሀሳቤ ነበር እንጂ ሌላው ነገር በጣም ደስ ብሎ በስነ ስርዓት ሽምግልናው ተልኮላት አባቴም ደስ ብሎ ተቀብሎ ነው ስነ ስርዓቱ የተካሄደው። አሪፍ ነበር። እሺ እንግዲህ ደስ ይላል ማለት አሁን ላይ ግን እንዴት ነው ያለው ነገር? ማለት እንግዲህ አባታችሁ እንግዲህ ክፍለ ሀገር ነው የሚገኙትና በምን አይነት ሁኔታ ላይ ነው ያሉት? እዛስ ማን ነው አብሯቸው ያለው? እንዴት ነው ያለውን ነገር ንገረኝ እስቲ። ያው አባቴ እንግዲህ ያው ክፍለ ሀገር ነው የሚኖረው ብያለሁ። እኔም እንደዛው ነበርኩኝ ከአባቴ ጋር በግብርና ህይወት እንደምንተዳደር ነግሬያለሁና ያው እኔ እዚህ ከመጣሁ አመት ራሱ ቢሞላኝ አመት ሊሞላኝ አካባቢ ነውና እህቴ እንደምታያት ትንሽ ባለቤቷ ካረፈ በኋላ ማለት እኔ እህቴ እንደዚህ ይገጥማታል ብዬ አስቤ አላውቅምና በጣም ነው የምወዳትና እንደዚህ አይነት ነገር ማለት ከሰርጉ በኋላ ብዙ ነገር ጠብቀን ነበርና አሪፍ ህይወት ይኖራታል ብለን ጠብቀን ግን ከትንሽ ጊዜ ባለቤቷ መሞትን ስንሰማ አባቴ ራሱ በጣም ራሱን ስተውላ እስኪ አሞቱን ሐኪም ቤት ሊገባ ደርሶ ነበር ማለት አስባል። እህት ከእናት ቀጥሎ ያለች እህት ናትና እህት እንደዚህ ተቸግራ እያየ ዝም ማለት ከባድ ነው እና አባቴን እዛው ትቼው ነው የመጣሁት። ምክንያቱም እሷ እዚህ ብቻዋን ሆና ራሷን አሟታል። በቃ በባለቤቷ አሞትና ችግር ውስጥም ስለሆነች በቃ እና ደግሞ ብዙ ነገር ደርሶባታልና ብቻዋን መተዋል አልቻልኩም። በቃ አለችኝ አንድ እህት ስለሆነች ከሷ ጋር እዚህ የቀን ስራ እየሰራውን ቢሆን አንድ ላይ እዚህ ቤት እየኖርን ያለን። አባቴ እንግዲህ ያው እዛው ብቻውን ነው የሆነ የግብርና ስራ ደግሞ ከባድ ነው። ብቻን የምታዘልቀው አይደለም። እሱም ሳላስብ ቀርቼ አይደለም፣ ግን እዚህ ጋር በሀዘን የምትሰቃይ እህት አለችኝና ማለት አባቴ ቢያንስ ሰው ቀጥሮ ማሰራት ይችላል። የተወሰኑ ሰው በማህበረሰቡ ያሉ ወጣቶች ተደራጅተን እንደዚህ እንሰራለን እና እነሱ ለጊዜው እያገዙት ነው እስከዛ እስከሚሄድ ድረስ ማለት ነው። አይዞህ እንግዲህ ማለት እኔ በሰዓት እንድትበረታ ጠንከር እንድትል ነው የምፈልገው። እንግዲህ ወንድም ማለት እንግዲህ መክፈል ያለበትን እንግዲህ የወንድም ኃላፊነትን በስነ ስርዓት እየተወጣህ የምትገኝ ጀግና ወንድም ስለሆንክ በሰዓት አንተ ሲጀመር መጠንከርና መበርታት እንጂ ያለብህ ልብህ እንዲሰበር ወይም ደግሞ ሀዘን ውስጥ እንድትገባ አልፈልግም። እስቲ ነገር ግን ማለት እንዴት ነበር አባታችሁ ከአንተ እናት ሌላ ልጅ አልወለደም? አንተ ብቻ ነህ እዛ ቤት ያለው የምትኖረው? አሉ የኔ ታናናሾች አሉ፣ በጣም ታናናሾች ናቸው። ግን ያው ማለት ይሄን ያህል ከባድ ስራ የሚሰሩ ልጆች አይደሉም። እነሱም ራሱ እንዲሁ ከብዷቸዋል ማለት ነው። እዚህ ከመጣሁ በኋላ እናቴን ወይ አባቴን በስነ ስርዓት ራሱ ማገዝ አልቻልኩም። ማለት
ስራዎቹን ማግዛቸው እኔ ስለነበርኩኝ እህቴም ደግሞ እዚህ እንደምታያት ብቻዋን ነች። ዘመድ ወገን የላትም። እዛ ነው አብዛኛው ዘመድ ስብስባችን እና እንደውም እዚህ ብቻዋን ስትሆን እኔ አልቻልኩም። በቃ ማለት አባቴም እናቴም እዛ በሰው ጥገኛ ይሆናል ይሰማኛል እዚህ ስቀመጥና እዚህም ያው እንደነገርኩ አመት ራሱ አልሞላኝ ከመጣሁ ማቆም ከተማውን በደንብ አላቆም ስራም ይሄን ያህል አግኝቼ መስራት የምችልበት አይነት ሁኔታ አይደለም ያለው ማለት የቀን ስራ ስለሆነ ይከብዳል። አንዴ ታገኛለህ አንዴ ታጣለህና እሷም እንደምታያት በደህና ጊዜ አላገዝኳችሁም እንሂድ ምናምን ስላት በደህና ጊዜ አላገዝኳችሁም ትለኛለች። እምቢ ብላኛለች። እዚህ ደግሞ ኑሮውን ከብዷል። እኔ በቃ ማለት አላውቅም ብቻ ተረጋጋ። አሁን ላይ መረጋጋት ነው ያለብህ። ብቻ አሁን ላይ እኛ መተናል ስለ እኛ አለን መተጋገዝ ባለብን ልኩ ደግሞ ምናግዛችሁ ይሆናል። ስለዚህ ከዚህ በኋላ ምንም አይነት የመሰበርም ሆነ የሀዘን እንትን እንድታሳየኝ አልፈልግም። እኛ ማገዝ ባለብን ልኩ እስከመጨረሻው እናንተን ማገዝ በምንችለው ልኩ ስለምናግዛችሁ ማለት ነው። ሌላ ምናልባት የምትነግረኝ ነገር ይኖራል? እኔ አንተን ማስቸገር አንድ ነገር ብቻ ነው። እዛም እናትና አባቴ ያሉበት ሁኔታ በጣም እያስጨነቀኝ ነው። እሷም እዚህ ያለችበት ሁኔታ በጣም እያስጨነቀኝ ነው። ቢያንስ እኔ እንኳን አንድ ልቦኝ እንድኖር እንዳገለግል ቤተሰቦቼንም እሷንም እንዳግዝ ቢያንስ እሷን ከኔ ጋር እንድትሄድ አድርግልኝ። ወደ ቤተሰቦቼ እንድወስዳት ከኛ ጋር እንድትሆን አንድ ላይ እንድንሆን አድርግልኝ እና ከሰማች እባክህ ንገርልኝ። እኔ እዚህ ከብዶናል። በቃ እዚህ ከባድ ነው። አዲስ አበባ ኑሮ በጣም ከባድ ነው እና ቢያንስ እሺ ብላ እዛ እንድትሄድ አድርግ። ሌላ ምንም የምፈልገው ነገር የለም ካንተ። አይዞህ በርታ። እኛ ማድረግ ያለብንን ነገር ምናደርግ ይሆናል። ስለዚህ አንተ አሁን ጠንከር ማለት ነው ያለብህ። አንተ ጀግና ወንድም ነህ ማለት ያሳለፋችሁት ብዙ ነገር አለ። እንግዲህ ያን ሁሉ ነገር ጥርስህን ነክሰህ እንግዲህ እሷንም እያገዝካት ቤተሰቦችንም ደግሞ በቻልከው መጠን እየረዳ ያለ ጀግና ወንድም ነህና የልጅነት አደራህን እየተወጣ ያለ ጀግና ሰው ስለሆንክ አንተ አሁን እንድትረጋጋ ነው የምፈልገው። እስቲ ወደ አንቺ ልመለስና እንዴት ነበርሽ ማለት እንግዲህ በትዳር አንድ ላይ ከሆናችሁ በኋላ የነበራችሁ ነገር እንዴት ነበረ? ማለት ህይወታችሁ የቀጠለው በምን አይነት መልኩ ነበር? ያው እንደዚህ እንደምታየኝ ማለት በጣም ጥሩ የሚባል ህይወት ነበር ስንኖር የነበረው። በጣም ማለት ነው እንደነገርኩ የዩኒቨርሲቲ ተማሪ ነበርኩኝ። ተመርቄም ከወጣሁ በኋላ ብዙም ስራ ለመፈለግ ብዙም ወደዚህ ወደዛ ማለት አይጠበቅብኝም ነበር። ምክንያቱም ብስሪ ማለት በጣም ከራሱ አልፎ ማንም ሰው ማስተዳደር የሚችል አይነት ኑሮ ያለው ሰው ነውና በጣም ብዙ ቢዝነሶች ነበሩ፣ ሃይፐር ማርኬቶች ነበሩ እና ያው የተማርኩትም በትምህርት ጥሩ ነው ብያለሁ። ከዛም አንፃር ደግሞ ከተማርኩትም ፊልድ አንፃር በማርኬቲንግ ስለተማርኩ በማናጀርነት ነበር የምሰራው የነበረው። ያሉትን ቢዝነሶች ማኔጅ አደረግ ነበር እና በቃ በጣም ጥሩ የሚባል ህይወት ነው የምንኖረው። እሱም በጣም ጥሩ ነው፣ ታታሪ ነው ለስራው በቃ ከመነግር በላይ ማለት ነው። በቃ ያለን ነገር በጣም እየበዛ ሄደ። ጥሩ ደረጃ ላይ እየደረስን መጣን። በቃ ትልቅ የሚባል ደረጃዎች ላይ ነበር እየደረስን የነበረው። ስለዚህ እዛው የብስራት ድርጅት ውስጥ በማናጀርነት ነበር የምትሰሪው አንቺ ማለት ነው? አዎ። እንዴት ነበር ማለት እህቱስ? እንግዲህ እሷም አብራሽ ተመርቃ ነበርና እንዴት ነበር ያረጋት? እህቱንስ ማለት እዛው እየሰራሽ ነበር ወይስ ምንድነው የተፈጠረው ነገር? በእርግጥ እህቱ እየተማርንም እያለች ነግሬያለሁ። የብስሪ እናት ውጭ ሀገር ነው የምትኖረው ብዬ ነበርና ፕሮሰስ ላይ ነበረች የነበረችው እና ያው እንደተመረቀ ብዙም አልቆየችም ሄዳለች። ኦኬ። ስለዚህ እህቱም ወደ እናትየው ጋር ስለሄደች እዚህ የቀራችሁት አንቺና በስራት ብቻ ነበራችሁ ማለት ነው? ያው እነሱ ነበር አብረን የምንኖረው ማለት ሌላ የሱ ወዳጅ ዘመድ የቅርብ ሰዎች ምናምን ቤት ውስጥ ምናምን የሚኖሩ ሰዎች ምንም አልነበሩም በሰዓቱ? ዘመዶች የሉትም እንደነገርኩ ሁለቱ ናቸው። ጓደኞች ግን ነበሩት፣ አንድ ወንድና አንድ ሴት ቤት ይመጡ ነበር። ለበዓል የሆኑ ፕሮግራሞች ሲዘጋጁ አንዳንዴ ይመጡ ነበር። ከኔ ጋር ግን ብዙም የቀረበ አይነት ነገር የለኝም። ብዙም አልቀርባቸውም። ምክንያቱም የሰዓቸውን የሚከብድ አይነት ነው የለም ትንሽ ይከብዱኛልና አልቀርባቸውም ነበር። ያው ግዴታ ያው ባለቤቴ ስለሆነና የሱ ጓደኞች ስለሆኑ ነው
ነው የምላቸው እንጂ ቀረቤታም የለኝም ነበር። እሺ እንግዲህ ስራችሁስ እንዴት ነበር? እንግዲህ ቅድም እንደነገርሽኝ ከሆነ በጣም እንደተተረፈረፈ በጣም ጥሩ ሁኔታ ላይ እንደነበራችሁ ነግረሽኛልና ምን ተፈጠረ ከዛ በኋላ? ማለት እንግዲህ አሁን ያለሽበት ደግሞ ሁኔታ አለ፣ የገባሽበት ሁኔታ አለና ምንድነው ስራችሁ ላይ የተፈጠረው ነገር እስቲ ንገር። የተፈጠረው ነገርማ በጣም ጠርኩት። በጣም ሁለታችንም እየሰራን ነበር። እሱም ታታሪ ነው ማለት ማድረገው እኔም ስለነበርኩ ብዙም የሚጠፋ ነገር አልነበረም ነበር። ሀብታችን ያው በእጥፍ ነበር እየሄደ የነበረውና እሱም በጣም ጥሩ ነው ከምነግርህ በላይ እሱ ማለት በጣም ጥሩ ነው። መጀመሪያም ስለነበር ያገባሁት ምክንያት አለ ጥሩነቱ ናቸውና በቃ ጥሩ የሚባል አይነት ወደፊት ልጆች አብረው ብትወልድም ጥሩ ህይወት ሊያኖራቸው የሚችል ለማንም በቃ ጥሩ የሆነ ሰው የለም በህይወትህ ውስጥ በቃ ጥሩ ነው ብለህ የምታስብ የሚያስብልህ ሰው እንደዛ ነበርና ግን ከጊዜያቶች በኋላ የሆኑ ለውጦች ማጀመርኩኝ እሱ ላይ። ምን አይነት ለውጦች? በቃ የመቀየር አይነት ለውጦች ይቀየራል። መጠጥ የመጠጣት በቃ አርጎት ማያውቀው በቃ ለኔ በህይወቴ ያቸው ማላውቀው በቃ የተለየ ነገር ነው የሆነብኝና በቃ በጣም የተለዩ ነገሮች ያደርግ ነበር። ያመሻል፣ መጠጥ ይጠጣል እና ከምንሰራቸው ነገሮች አንፃር ስናየው እንደነገርኩ በእጥፍ ነበር የሚሄደው። ማኔጅ ማድረገው እኔ ስለነበርኩኝ አውቃቸዋለሁ የሚወጡትን የሚገቡትንም ነገሮች። ግን ከዛ አንፃር ከጊዜ በኋላ እሱ ላይ ለውጥ አየሁ ካልኩ በኋላ በጣም ያለን ነገር ወደታች እያሽቆለቆለ ነበር ሲሄድ የነበረው። በጣም እየቀነሰ ነበር ሲሄድ የነበረውና ይሰራል ወጪውና ገቢ ምንም አይመጣጠንም ማለት ያው ማኔጅ በማድረግበት ሰዓት ላይ ስራውም ጥሩ ስለነበር እሱም ስለሚሰራ እኔም ስለምሰራ በቃ በጣም እያደገን ነበር ያለነው እና ከምነግርህ በላይ እና ከሆነ ጊዜ በኋላ በጣም መቀየር ጀመረ። እሱ ቢዝነሳችንም ወደታች እየወረደ መጣ በጣም ከምነግርህ በላይ በጣም ማለት ነው። እና ያው ማኔጅ ሳደርግ ስለነበረም ግራ ገባኝና ሰራተኞችን መጠየቅ ጀመርኩኝ። እዛ ድርጅት ውስጥ የሚሰሩ ሰራተኞችን መጠየቅ ጀመርኩኝ። ይሄ ነገር ምን ሆኖ ነው እንደዚህ የሚሆነው? የእነሱ ላይ መጮህ ጀመርኩኝ። ምን ማለት ጀመርኩኝ በጣም ግራ ስለገባኝ። ምክንያቱም በሱ ምክንያት ይሆናል ብዬ አላስብም። በጣም ጥሩ ሰው ነው። ያው በስራውም ታታሪ ነው። እዚህ ሁሉ ደረጃ የሚደርስ ነው በሱ ምክንያት ስለሆነ በሱ ምክንያት ይሆናል ብዬም አላሰብኩም። ግን እነሱ ላይ ብዙ መጮህ ጀመርኩኝ። በቃ ማየት ጀመርኩኝ ምናምን ሳይ በቃ እሱ ነው አሉ እሱ ማለት ነው እሱ ነው እንትን የሚያደርገው ምናምን ብለዋል። እዛ በሚሉኝ ሰዓት ያው ማናገር ያለብኝ እሱ ስለሆነ በቃ ብዬ ማናገር ጀመርኩ ማለት ነው። ቁጭ ብዬ በተደጋጋሚ ያናገርኩት ብዙ ጊዜ ግን የሚለኝ ያው ሰርፕራይዝ አለሽ ማለት በጣም ብዙ ድርጅቶችን ብራንቾችን ለመክፈት እና በጣም ብዙ ቢዝነሶችን ሌላ ቢዝነሶችን እየጀመርኩኝ ነው ያለሁት ሂደት ላይ ነኝ ያለሁት እና ለዛ ነው እና በቅርብ ጊዜ ሰርፕራይዝ አለሽ ይለኛል ሁሌም ነው የሚለኝ ሁሌም በቃ በተደጋጋሚ ያናገርኩት ግን ከዛ በኋላ ነገሮች በጣም ካሰብኩት በላይ የባሱ መጡ። ከማስበው ማቆብስ ላይ ከማስበው በላይ ሌላ ሰው ሆነ ተቀየረ። መጠጡን ከመጠጣቱም አልፎ ማደር ጀመረ። ሌሊት እያደረ ነው መግባት የጀመረው። ሳናግረውም በስርዓት አያናግረኝም። እንደ ድሮ ያክብሩ ሁሉ የሚንከባከበኝ ነገር በሙሉ ቀረ። በቃ ምን ጎደለብሽ የሚል አይነት ሰው በቃ ምን ጎደለብሽ ምን ጎሎብሽ ነው የምትጨቀጭቅኝ አትጨቅጭቅኝ አለ። በቃ ተቀየረ። በቃ አለ አይደል ሌላ ሰው እና በቃ መቋቋም ከምችለው በላይ ነገሮች በሙሉ በጣም ከባድ እየሆኑ ግን ከዛ በፊት ልነግርህ የምፈልገው ነገር እኔ በተመቻቸልኝ ሰዓት ጥሩ ኑሮ ነው የምኖረው ብያለሁና ምንም ጎሎብኝ አይደለም። በጣም በተመቻቸልኝ ሰዓት ወንድሜና አባቴ ደውሎልኝ ነበር። ቅድም ይቅርታ ስጠይቀው ስለው ግራ ገብቶ ነበር እያየ ነበርና በቃ ብዙ ነገር ሰፖርት እንዳደረጋቸው ይፈልጉ ነበር። ግን እኔ ያው ከሱ ጋር በእናት አንገናኝም በአባት ነውና ያ ነገር ውስጥም ስላለ ጥሩ ስሜት የለኝም ነበር ለሱና ማድረግ እየቻልኩኝ አላደረኩም ነበር። በቃ ይዘጥተኝ ነገር እና ማድረግ እየቻልኩኝ ለነሱ መርዳት እየቻልኩኝ ግን በቃ ውስጤ
የራሳችሁ ጉዳይ ኑሮ ልኑርበት ብዬ ነበር ስልክ መዘጋባችሁ ያናለው ማደርጋችሁና በቃ እንጃ ግን ማንም አይደለም አሁን ከጎን ያለው እንደዛ መነጫጨኩት እንደዛ አልፈልግም ያልኩት ወንድሜ ነው ከጎን ያለው እና በቃ ከባድ ነው በቃ እንጃ አሁን በቸገረኝ ሰዓት ከጎን ያለው እሱ ነው ከማንም በላይ ወንድሜና አባቴ ናቸው ከጎን ያሉት ሌላ ማንም አይደለም ያለው ግን የዛን ያደረኩት ነገር ለኔ ራሱ አሁን ላይ ይሰማኛል ማድረግ እየቻልኩ መርዳት እየቻልኩ እየረዳኋቸው ነበር በጣም ክፉ ነበር የሆንኩባቸው ለነሱ ያለኝ ስሜት በጣም ጥሩ ስሜት አልነበረም የነበረው ባለቤትሽስ ግን ማለት እንዴት ነበር ሰፖርት እንድታረጊ ምናምን የሚጠይቅሽ ነገር አልነበረም ቤተሰቦችሽን ቼክ እንድታረጊ እንግዲህ ብዙ ነገር ያውቃል ብዬ አስባለሁ ስለ ቤተሰቦችሽምና እንዴ ነገር እንትን አይልሽም ነበር እንዴት ነበር ይገፋፋኝ ነበር እሱ በጣም ይገፋፋኛል እንደነገርኩ የችግር የሱ ችግር ሳይሆን የኔ ችግር ነበር ያው ለነሱ ያለኝ ጥሩ ስሜት አልነበረም ስፔሻሊ ወንድሜ ያለኝ ስሜት በጣም ጥሩ አልነበረም እና ግን አሁን ላይ ሳየው በቃ እሱ ነው ያለኝ ከጎኔም ያለው እሱ ነው አሁን ያለንበት ችግር እንድገፋም እያደረገኝ ያለው እሱ ነው የቀን ስራ እየሰራ ነው የምንኖረውና በቃ በሱ ነው ያለው ያው እንግዲህ አንዳንዴ ነገሮች እንደምታስባቸው ሳይሆኑ ይቀሩና እንግዲህ ካሰብሻቸው በተገላቢጦሽ ነው ብዙ ጊዜ የሚሆኑትና እስቲ ከዛ በኋላስ እንዴት ሆነ ምን ተፈጠረ እስቲ ያለውን ነገር በደንብ ንገሪኝ ከዛ በኋላማ በቃ ብዙ ተቀየረ ሌላ ሰው ሆነ አልኩክ እና ባሰበት መጠጡ ምኑ በቃ ባሰበት ሌላ ሰው ነው የማውቀው አይነት ሰው አይደለም ሌላ ሰው ነው የሆነው በጭራሽ እና ብዙ ነገሮች በጣም ተቀያየሩ እንዲሆኑ ማይችሉ ነገሮች በሙሉ ሆኑ በመሃል ጭቅጭቅ ነው በየቀኑ ፍቅሩን ጠፋ ፍቅር ሲጠፋ ጭቅጭቅ ሲበዛ ደግሞ ያው ያለህን ነገር ታጣለህ ጨናነቃለህ በጣም ትረባበሻለህ እና በቃ እንደዛ ነበር ሲቀጥል የነበረው ግን የሆነ ጊዜ በመሃል ክፍለ ሀገር ሊሄድ ነው ለአንድ ሳምንት ለስራ ወደ ክፍለ ሀገር ሊሄድ ነው አለ ግን እኔ ያው ሰርፕራይዝ አለኝ ስላለኝም ከዛ በፊት ከመሄዱ በፊት ጭቅጭቁ ምናምን ሲበዛ በቃ ይቅር ሁሉም ነገር ጥንቅር ብሎ ይቅርና ሰላማችን ይመለስ በቃ ይብራንጂ ሌላ ነገር የምትለው ሌላ ቢዝነስ ጀምራለሁ የምትለው በሙሉ ይቅር በቃ ሰላማችን ይሁን አንተ ብቻ ደህና ሁን እያልኩት ነበር እንዳልኩ ማላቀው ሰው ነው የሆነው እና በቃ እንደዛ እያልኩት ነበር በቃ ይቅርብኝ እኔ ሰላም ነው የምፈልገው ሁሉም ነገር ይቅርብኝ በሚል ሂደት ላይ ያለን እያልኩትም ነበርና ለክፍለ ሀገር ወደ አንድ ሳምንት ወደ ስራ ሄዳለሁ ምናምን አለ ያው ከወጣ በኋላ ከሁለት ቀን በኋላ ስደውልለት ስልኩ አያነሳም ስልኩ ዝግ ነው በቃ ስዊች ኦፍ ነው ስልኩ ደውልለት አይሰራልኝ ከዛ በጣም ተጨነኩኝ በጣም ከምነግርህ በላይ ያው ስልኩን ተዘግቶ አያውቅም እንደዚህ ሆኖ አያውቅም ያለውን ሁኔታ በጣም ሲያስጨንቀኝ ስለነበር በዛ ላይ ደግሞ ወጣ ብሎ ስልኩ ዝግ ሆኖ በጣም ነበር ሲያስጨንቀኝ ነበር ከዛ በአንድ ቅጽበት አንድ ስልክ ተደወለልኝና ባለቤትሽ ታሞ ሆስፒታል ገብቷል ተባልኩ ግን በሚሄድበት ሰዓት ባለቤቴ በህይወት ነበር አይዞሽ ተረጋጊ አሁን ማለት መረጋጋት ነው ያለብሽ እንግዲህ ያለፈ ነገር ነው ይሄ አንዴ አልፏል የሆነ የተፈጠረው ነገር ተፈጥሯል እኔ አሁን ሀዘንሽን ልቀሰቅስብሽ ወይ ደግሞ ላስታውስሽ አይደለም እዚህ የመጣሁትና ተረጋጊ እባክሽ ይቅርታ እባክሽ ተረጋጊ እባክሽ አሁን የምትነግሪኝ ነገሮች እንዳለ በአጠቃላይ አስፈላጊ ስለሆኑ አሁን ሀዘንሽን ዋጥ አድርገሽ በሆድሽ ያዝ ቻል አድርገሽ ነገሮች እንድትነግሪኝ ነው የምፈልገው እባክሽ እዚህ የመጣንበት ምክንያት ዋነኛ ምክንያትም እኛ ነገሮችን ለማጥራት ነገሮችን ለማስተካከል የተበላሹ ነገሮች ካሉም እነሱን ለማቃናት ለማስተካከል ነው የመጣነውና እባክሽ ቻል አድርጊና በሆድሽ በደንብ ያዝ አድርጊና እባክሽ የምትነግሪኝ ነገሮች ንገሪ
እባክሽ ተረጋጊ። ባለቤትሽ በሰዎች ሞተ እኮ ነው ደውሎ በሰዎች እኮ ነው የተገደለው። እኔ ግን ውስጥ የሚነጋኝ ነገር እሱ አይደለም። የሆነውን ችግር ሳልረዳው የገባበትን ጣጣቢ ሳልረዳው በቃ ሳላውቅ እንደወጣ መቅረቱ ነው የሚያሳዝነኝ። እባክሽን ተረጋጊ እባክሽ። የተቀየረበት ምክንያት እንደሆነ የሆነ ነገር ውስጥ እንደገባ ግልጽ ነው። በቃ ምክንያቱም እንደዚህ የሆነው አያውቅም። በቃ ሆኖ ማያውቀው ነገር ውስጥ ገብቶ ነው እንደዚህ የሆነው። ግን በድንገት እንደወጣ በሰዎች ቀረ። እባክሽ አሁን ተረጋግተሽ ካልነገርሽኝ እኔ መፍትሄ ማምጣት አልችልም። እያንዳንዱን ነገር ከዛ በኋላ የተፈጠረውን ነገር ደግሞ ግዴታ ማወቅ አለብኝና እስቲ እንዴት ነበር ስላማማቱ በደንብ እንድትነግሪኝ እፈልጋለሁ። ግን መጀመሪያ ተረጋጊ። አምጉዙሪ ሁሉ ነገሬ ነው ያላየሁትን ሁሉ ያሳየኝ እኮ ነው። እኔ ሁሉ ነገሬ ነው በቃ አንቺ ማለቆ ፍቅር የሰጠኝ ነው። ምርሳት አልችልም። ለእኔ ከባድ ነው ሁሉም ነገር። የሞተበት አጋጣሚ ሳስታውሰው ከአእምሮ የበላይ ነው የሚሆነብኝ። እባክሽ አሁን ተረጋጊ እባክሽ የኔ እባክሽ። አሁን ይኸውልሽ የሚያስፈልገው ነገር መረጋጋትና መረጋጋት ነው። ካልተረጋጋን ነገሮችን መፍታትም ሆነ ማስተካከል አንችልም። እስቲ ውሃ ነገር አምጣልኝ እስቲ እባክህ። ያው ቤተሰቦች ያው የተፈጠረው ነገር በጣም ከባድ ነገር ነው። ነገር ግን ያው ግዴታ እንግዲህ እኛ ደግሞ እዚህ የመጣንበት ምክንያት አለ። ማጥራት ያለብንን ነገር ለማጥራት ማገዝ ያለብንን ነገር ደግሞ ለማገዝ ነው እዚህ የተገኘነውና እንግዲህ እሷም ያው በጣም ከባድ ሁኔታ ላይ ነች ይታወቃል። ማለት ይሄን ነገር ስታስታውስ እንዲህ አይነት ስሜት ውስጥ የስሜት መረበሽ ውስጥ መግባቷ የማይቀር ነገር ነው። ነገር ግን አሁን ሊወልሽ ሳምሪ እንደነገርኩሽ እዚህ የመጣንበት እኛ ዋነኛ ምክንያት አንቺን ማገዝ ባለብን ልኩ ልናግዝ እና ደግሞ መጥራት ያለባቸው ነገሮች መጥራት ስላለባቸው እያንዳንዱን ነገር ማወቅ ስላለብን ነው እዚህ የመጣነውና አሁን ዲቴል እንድትነግሪኝ እፈልጋለሁ። ስለአሟሟቱ ስለተፈጠረው ነገር በሰዓቱ ስለነበረው ሁኔታ በደንብ እንድትነግሪኝ እፈልጋለሁ። እስቲ እሱን ንገሪኝ። ያው እንዳልኩ ከደውላ ሆስፒታል ተኝተዋል ባሉኝ ሰዓት ሄጄ ነበር። ለጓደኞቹም ደውዬላቸው ነበር። ወንድና ሴት ጓደኞች አሉ ያሉና በነበር ይሄድ ነው። ግን ያው በሰዓቱ ህይወቱ አልፏል። ሞቶ ነበረ እና ከዛ በኋላ ብዙ ነገሮች ተፈጠሩ። ልክ እነዚህ ሁለት ጓደኞች ከቀብር በኋላ እነሱም ወደ ቤታቸው ነው የሄዱት። ያው እኔም ወደ ቤት የተመለስኩኝ ሰልስቱን እንኳን አብረውኝ አላሳለፉም። ያው ድንጋጤም ስለነበር የሆነ ነገር በጣም አስደንገጥም ዱብዳ ነው የወረደብኝና በጣም ነበር የሚያስደነግጠው። ያው ትንሽ እንትን እያልኩ ስመጣ አሟሟቱን ማጣራት ጀመርኩ። ሆቴል ላይ በተነሳጸም ነበር ባለቤት ህይወቱ ያለፈው ነው። ከህግ አካላት ጋር ከፖሊሶች ጋር ሆነን ያው ለመክሰስ ሞክሬ የገደለውን ሰው እንትን ለማለት ለህግ ለማቅረብ እየሞከርን ነበር። ግን ያው እዛ በምንሄድበት ሰዓት በጣም ብዙ ሰዎች ነበር ጸብ የተነሳውና ያው አንዱ ነው በጠርሙስ ወርውሮ የመታው ነው የተባለው። የትኛው ሰው እንደሆነ ማንም ሰው አይናገርም። በቃ ብዙ ሰውም ስጠይቅ ጓደኞቹንም እነዚህ ያልኩን ሁለት ጓደኞቹም ስጠይቅ እንደዚህ አይነት ነገር እኮ ያጋጥማል። ያው ሆቴል ላይ እኮ ተደባርቦ ያለ ነገር ነው ህይወት ማለት ነው የሚሉት። ያቱም እንዳልገፋበትም በጣም ከጎኔ ሆኖ የሚደግፈኝ ጠንካራ የሚያደርገኝ እንዲህ ነው ብሎ የሚገፋኝም ሰው አልነበረም እና በጣም እንድደክም ተስፋ እንድቆርጥ አደረጉኝ። እና ያው የገደለውም ሰው ሳይታወቅ እንግዲህ ያው እና እንዳልኩ ሆቴል ላይ እንደዚህ አይነት ነገር የተለመደ ነው። ሊተጣልቶ ህይወት ማለት የተለመደ ነው ብሎ ተጨባጭም ነገር ሳናገኝ ያው ደሙ እንደፈሰሰ ራሱ አብረን ነበር እያጣራን የነበረው። ማለት እኔ ብቻ እንድትዋት ስላልፈለኩኝ ባለቤቷ በምን ምክንያት ሊሞት እንደቻለ ለኔም ጥያቄ ሆኖብኛልና ምናልባት እነዚህ ሰዎች የቅርብ ጠላት ይኖራቸው ይሆን ማን እንዴት በዚህ አጭር ጊዜ እንደዚህ ሊፈጠር ይችላል ብለ ድንገተኛ ነገር አጣ። በዛ ላይ ደግሞ መጠጥ ቤት የሚፈጠር ነገር ነው። እንዴት ተፈጠረ ብዬ ከሷ ጋራ ነገሮችን ማጣራት ጀመርኩኝ።
ከዛ በዛ ሰዓት በዛ በቦታው የነበሩት ሰዎች ሁሉ ለማናገር ሞክረን ነበር። የመጠጥ ቤት ባለቤቶችን የሆቴሉ ሰራተኞችም በግል ለማጣራት ለማናገር ሞክረን ነበርና ያው በዛ ሰዓት አመሻሽ አካባቢ ነው ያሉ እና መጠጥ እየጠጡ ነበር እና ድንገት በተነሳ ጸብ ምክንያት ነው ይህ እንትን የተደረገው። በዛ ጸብ መሀል ነው በጠርሙስ በምን አይነት ሁኔታ አውቆ ይሁን ድንገት የተፈጠረ ነገር ሁሉ በጸብ መሀል የተፈጠረ ነገር ነበርና እና ይህ አደጋ በተፈጠረበት ሰዓት እዛ ውስጥ የነበሩ ሰዎች እንዳለ ተጫጭኸው ወጡና ከዛ ነው የሆቴሉ ሰራተኞች ወደ ሐኪም ቤት ወስደው አደጋው እንደተፈጠረ ይነገሩ ማለት ነው። ስለዚህ ሁሉም ሰው ተጫጭሆ ከወጣ በኋላ እንዴት ነበር የነገሯቸው ነገር ማለት በምን አይነት ሁኔታ ውስጥ ሆኖ ነበር እነሱ ያገኙት በሰዓቱ? እንግዲህ ባለቤቱ እንዳለን ከሆነ በዛ ሰዓት በውስጥ የነበሩ ሰዎች ተጫጭሆ እንደወጡና እነሱም ደግሞ ወድቀው እንዳገኙት ነው የነገሩ። እሺ እንግዲህ ወደ አንቺ ልመለስና ማለት ከዛ በኋላ እንዴት ነው የተፈጠረው? እንግዲህ ያ ሁሉ የነበረሽ ሀብት ንብረት አለ፣ ብዙ ሀብት ንብረት ነበራችሁ፣ እንግዲህ ድርጅትም ጭምር ነበራችሁና አሁን ላይ ደግሞ እየነገራችሁኝ ያለው ነገር ኦልሬዲ አሁን ላይ እሱ እዚህ መጥቶ በቀን ስራ እንደሚያስተዳድርሽ ምናምን ነው እየነገርሽኝ ያላችሁትና ምንድነው የተፈጠረው ከዛ በኋላ? እስቲ ያለውን ነገር በደንብ ንገሪኝ። እሺ ግን ከባድ ነው ሁሉም ነገር ማለት ያው እንዲቆም የሚሄድን አትይና በእኔ ላይ የተፈጠረው ነገር ለማንም አትመኘው ነገር እና በህይወቴ ውስጥ ጠብቄው ማላውቀው ብዙ ነገሮች ነው የተፈጠሩብኝ። በጣም ልሸከመው ማልችለው ነገር ማለት ነው። ያው በፈጣሪ ብርታት ነው እዚህ ላይ ያለሁት አሁንም ቢሆን። ከዛ በኋላ የተፈጠረው ነገር ከ40 እንኳን ሳናወጣ የሆኑ ሰዎች መጡ። በድንገት የሆኑ ሰዎች ገብተው ገቡና በቃ ያለው ነገር በሙሉ የኔ ነው አሉ። በድንገት ያለው ነገር በሙሉ የኔ ነው። ያው እንዳልኩ ማስረጃዎችን ሙሉ ይዘዋል። ምን ማለት ነው አልገባኝም። ያለው ነገር በሙሉ የኔ ነው ማለት ምን ማለት ነው? በደንብ ንገሪኝ እስቲ። ይመስለኛል ንብረቶቹ በሙሉ ያው ስናረጋግጥም ፈርሞላቸዋል። በምን መንገድ እንደሆነ ማውቀው ነገር ምንም የለም፣ ግን ህጋዊ ነው ሁሉም ነገር የኔ ነው ብያልኩት የኛ ነው ብያልኩት ነገር በሙሉ እንዳለ በሰዎቹ ስም ነበር የነበረው። ያው በፊርማ አረጋግጦላቸዋል እና የኔ ነው ብዬ የነበርኩት ነገር በሙሉ በቃ በአንድ ቅስፈት ውስጥ ነበር ያጣሁት። በእንደዚህም ሁኔታ ውስጥ ሆኜ ለቤተሰቦችም እንዳልኩ እናትና ውጪ ያሉት ብዬ ነበርና ያው ከሞተ በኋላ እነሱ ለመደወል ሞክሬ ነበር። ከእነሱ ስልካቸው አይሰራም፣ እነሱንም ማግኘት አልቻልኩም። በጣም ብዙ ጥረት አድርጌያለሁ እና ለእነሱንም ላገኛቸው አልቻልኩም ነበር። ስለዚህ አቶ ብስራት በህይወት በነበረበት ወቅት እንግዲህ እያንዳንዱ ያለውን ንብረት ለሰዎቹ ፈርሞላቸው ነው የሞተው እያልሽኝ ነው? ያው ፈርሞላቸዋል። በምን መንገድ እንደሆነ ባላውቅም ያው ፈርሞላቸዋል። እሱ ፊርማ ነበር የነበረውና ተረጋገጠ መንገድ ሁሉም ንብረታቸው ቤቱም ሁሉም ያለውን ድርጅት ምንም በቃ እኔ ራሴን እጅና እግሬን ይዤ ብቻ ነው የወጣሁትና ያለው ነገር በሙሉ በስማቸው ነበር የነበረው። ይህን ነገር ስሰማም ጓደኞቼ ነበሩት ብያለሁና እነሱ የሚያውቁት ነገር ካለ ብዬ ሄጄ ስደውላቸው ስልክ አያነሱም። አድራሻቸውንም ማፈላለግ ሄጄ ነበር። ብዙ ከአንዴም ሁለቴ ያጣሁት የሆነ ቀንም አንድ ቀን አገኘሁት። በማገኝበት ሰዓት እኔ አገባኝም ራሴ ኑሮ ነው የራሴ ኑሮ ነው ምንም መኖር የምፈልገው ብሎ በቃ ሊረዳኝም አልፈለገም። ፊት ነስቶኝ አመነጫጭቆኝ ነው የመለሰኝ። ያው ከዛ በኋላ ተስፋ ቆረጥኩኝ፣ ያለኝንም ነገር አጣሁኝ። ስለዚህ የጓደኛው ማለት የብስራት ጓደኛው የሚቀርቡት የነበሩት ሰዎች የነሱን አድራሻቸውን ታውቂያለሽ አሁን ላይ? ያው አውቃለሁ ማለት ልትሰጪኝ ትችያለሽ አሁን? ያው ሰጥቃለሁ። እሺ እንግዲህ አመሰግንሻለሁ አንቺን። እንግዲህ ቤተሰቦች ማለት የሚፈጠሩት ነገሮች እንዳለ እያንዳንዳቸው ነገር በጣም ግራ የሚያጋቡና ውስብስብ የሆኑ ነገሮች ናቸው ማለት ነው። እንግዲህ ትልቅ ነገር ላይ የነበሩ ሰዎች አሁን ላይ እንግዲህ እንደምታዩቸው እዚህ ቦታ ላይ እዚህ ደረጃ ላይ ደርሰዋል ማለት ነው። እንግዲህ ያላቸው ንብረት እያንዳንዱ የነበራቸው ነገር ተዘርፎ ባዶአቸውን ቀርተው እንግዲህ አሁን የምታዩት
የህይወት ደረጃ ላይ ነው ያሉት ማለት ነው። ይህን ነገር ደግሞ እኛ ማጣራት ባለብን ልኩ የምናጣራና ሀብትና ንብረታቸው በምን አይነት መልኩ እንደተወሰደባቸው በምን አይነት መልኩ እንደተዘረፈባቸው እያንዳንዷን ነገር የምናጣራውና ለእናንተ የምናሳውቃችሁ ይሆናል ማለት ነው ቤተሰብ። በተጨማሪም ደግሞ እንደምታዩት እንግዲህ ያሉበት ሁኔታ አለ። ከዚህ ሁኔታ ውስጥም ደግሞ እኛ ማገዝ በምንችለው ልኩ አግዘናቸው ከዚህ ሁኔታ ውስጥ ለማውጣት እነሱን ማድረግ በምንችለው ነገር ሁሉ ጥረት አድርገን እንደምናስወጣቸው በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ ማለት ነው። በተጨማሪም ስለ ባሏ አሟሟት እያንዳንዱን ነገር አጣርተን ያው እሷን ማገዝ ባለብን ልኩ የምናግዛትና ነገሮችን የምናጠራ ይሆናል ማለት ነው ቤተሰብ። እንግዲህ ልነግራችሁ በተጨማሪ ልነግራችሁ ፈልገው ነገር ምንድነው ሁልጊዜም ቢሆን እስከ መጨረሻውም አብረናቸው ከጎናቸው እንደምንሆን ልነግራችሁ እወዳለሁ፣ ያው እነሱ ባሉበት ማለት ነው። ስለዚህ ቤተሰቦቻችን ሁላችሁም እስካሁን ሰዓት ድረስ ቆይታችሁ አብራችሁን ስለተከታተላችሁን ከልብ አድርጌ አመሰግናችኋለሁ። እንግዲህ በቀጣይ ደግሞ የሚፈጠሩትን ነገር ያሉትን ነገር ለእናንተ የማሳውቃችሁ ይሆናል ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ሰላም ይሁኑልኝ እያልኩኝ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ ለወዳጅ ለዘመዶቻችሁ እንዲደርስ እንድታረጉ በዚህ አጋጣሚ እነግራችኋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦች መልካም ጊዜ